እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደተለመደው ያው እንግዲህ ድራማው ከተጀመረም እኛም መፈትፈታችን አይቀርም፣ እናንተም መሳደባችሁ አይቀርም። የኔ ውዶች በጣም እንደምወዳችሁ ታውቃላችሁ። በጣም ነው የምወዳችሁ። ግን እዚህ ጋር የእዩን ፎቶ ለጠፍሽ ምናምን ብላችሁ ባካረዩ እንዳትሉ፣ ምክንያቱም እነሱም እየለጠፉ ስለሆነ እስከተጀመረ ድረስ እንሰራለን። ሶ ምንድነው ልላችሁ የምፈልገው አንደኛ ነገር ለሀይሚ መልእክት አለ። ሀይሚዬ በጣም ጥንቃቄ ማድረግ አለብሽ። እዩ በጣም በአንድም በሌላም መልኩ ልትጎዳሽ ትችላለች ማለት ነው። ስለዚህ በመጀመሪያ ደረጃ ሀይሚ መጠንቀቅ አለብሽ። ምክንያቱም ልጅቷ ሀሳቧ ልጁ የብሩክ ነው ከተባለ ብሩክ አብሮኝ ይሆናል፣ ልጄን አብሬ አሳድጋለሁ አይነት ሀሳብ ስላለባት ቢኒ ጋር እየተገላጨጨች ያለችው ያው እንግዲህ ፋይል ስለያዘባት ያን ፋይል እስከሚያጠፋልኝ አይነት ነገር ነው። ብቻ ልጅቷ እንደዛ አይነት ተስፋ ስላላት ነው እስካሁን ድረስ ግግም ላይ ያለችው። ስለዚህ ሀይሚን ደግሞ የሆነ ነገር ልታርገት ትችላለች። ምክንያቱም ከአሁን በፊትም ካወሩት አንጻር እንደዛ አይነት ነገሮች ይፈጠራሉ ብዬ አስባለሁ። ሌላ ደግሞ እናንተ እኮ በቃ ጨረቃ ፋሚሊ እኮ በቃ እኔ ትለያላችሁ። ኬኩን ከየት እንደምታሰሩት ወይ ጉድ ወይ ጉድ ወይ ጉድ! እንደው ሰው ሁሉ ማለት ነው እንደው ታድሉ። የምሬ ነው። እንደዚህ አይነት ፍሪደም ያለበት ቤት የምትሰሩ ልጆች ግን ታድላችሁ የምር። ሲቀጥል እንደው እሺ ሴትዮዋን አስፈቅደን ነው እንኳን ብትሉ እንደው እንደዚህ መፍቀዱ አለመጥራቷ ያን ያክል እንደዛ ዲኮራ ሰርታችሁ ምናምን እንትን ስትሉ በጣም እንደዚህ አይነት ፍሪደም ያለበት ቤት የምትሰሩ ነው ኢጃዛ ቤት ያከበሩ አይዶ ነው። ብቻ የቤቲ በስም አሞልደ መንፈስ ቅዱስ አሐዱ አምላክ የቤኪ የስም መሳሳት ነው። ቤኪዬ ምርጥ ሰው ጨዋ ዝምተኛው ገዳይ በቃ ለሱ ማን እንጃ ምን አይነት ቼክስ ፈልገን እንደምናገናኘው እግዚአብሔር ወቀው። ብቻ የቤኪ 100 ሺህ እየተከበረ ነበረ ትናንትና። ሀይሚን ብሩኬን መተው ነበረ። ጨረቃ ፋሚሊ ናቸው ያከበሩለት እና እኔ በጣም ይገርመኛል። የምሬን ነው የምላችሁ እንደዚህ አይነት ፍሪደም መገኘቱ ያን ያክል ኬክ ሁሉ የትናንትናው ያምራል። አንዳንዶች እንደውም በፊት ያየሁት በቃ አሲር ከምረው ከዛ ደግሞ ሙዝና ብርቱካን ቁልልልልል ያረጉና አንዳንዶቹ ማለት ነው ከዛ ኬክ ምናምን ግን ልፋታችሁን ሳላደንቅ አላልፍም። በጣም ጎበዞች እና ማለት ነው እንደዚህ አይነት ፍሪደም ያለበት ቤት የምትሰሩ ልጆች ታድላችሁ። እኔ ይሄን ድምጼን ሪከርድ ለማድረግ እንዴት እንደማደርገው እግዚአብሔር ይወቅ። ብቻ ለማንኛውም ማለት ነው ደስ ብሎኛል። ቤኪ ያው እንግዲህ ምስኪን ልጅ ነው፣ በጣም ጨዋ ልጅ ነው። ግን ከዩቲዩብ በጣም እየጠፋ ተቸግረናል። አንዲት ቸከስ አጣብሰ ነው ሁሌ ካልመጣ እንደ ፍፄ አይሆንም። ፍፄ እንኳን ብሩኬ ጋር የተነካኩትን ነካ እያረገ እየያዘ ምናምን ያው እንግዲህ እየሰራ ነው። ቤኪ ግን ብዙም እየሰራ አይደለም። በእርግጥ እሱ ካሜራ ማን ነው፣ ኤዲቲንግ አለ ምናምን የሚከፈለው ክፍያ ይኖራል። ግን ዩቲዩብን ጎን ለጎን ቢሰራው ጥሩ ነበረ፣ ግን እየሰራ አይደለም። ብቻ ኮንግራ ቤኪ ደግሞ ጥሩ የተባረከች የተቀደሰች ሚስት ይስጥህ። አዎ ይስጥህ። እውነቴን ነው የምልህ እንዴ በየኮሜንቱ የኔዋ የት ነሽ እያለ ኮዳ ገባን። እኔ ያለው ብላ ትምጣለህ ፈልጋታ። አንተ ሄደህ ጠይቃት እንዴ። እሷ ጠይቃ እንድትመጣ ነው እንዴ የምትፈልገው? ጠይቃት ሄድና ወድጄሻለሁ፣ አፍቅሬሻለሁ፣ ፎንቃ ገብቶልኛል እባክሽ በላት። እንደው አንዷን ዝም ብላ እንትን ያለች እንደው ዝም ብላ ልብን ትርክክ ያደረገችውን ሄደህ የኔ ፍቅር ወድጄሻለሁ። ፍፄም እንግዲህ አብሳላትን አፈቅረሻለሁ ብሎ ፍቅሩን ገልጾ ከዛሽ ምናምን ስትለው እሷ ደግሞ እንደ ሴት የሴት ወግ እንደው ላክብር ብላ ነው መሰል መግደርደር። እሷም ስትግደረደር ፍፄም ጥሏት ፈረጠጠ ያላችኋለሁ። ብቻ ለማንኛውም ደስ ብሎኛል። ግን እንደዚህ አይነት ፍሪደም ያለበት ቤት የምትሰሩ ልጆች በጣም ደስ ይላል። ሌላኛው እንግዲህ ስለ ሀይሚ ብሩክ እዩ ምናምን ያው እንግዲህ ከዚህ በኋላ ታውቃላችሁ ትልቅ ድራማ ሊጀምሩ ነው ብያችኋለሁ። እንደዚህ ዲኤንኤ ውጤቱ ታውቆ ምናምን ቢቀር ኦኬ በጣም ደስ ይለናል። ግን ብዙ ነገሮች ይፈጠራሉ። ለስራ ነው የሄዱት፣ እዛ ቡታጀራ የሄዱት ስራ ሰርተው የሀይሚን ቤት አስጨርሰው አስመርቀው ምናምን ነው የሚመጡት። በቃ ይሄ ነው። በደንብ አድርገው ነው ከዚህ በኋላ ስራ የሚሰሩት። ከልደቷ በፊት ራሱ ያልጀመሩት የሀይሚ ልደት እንዳይበላሽ፣ ሀይሚ በልደቷ እንዳይደብራት ብሩኬ በቃ እሷን ማስደሰት ስለፈለገ እንጂ
ከዚህ በኋላ ድራማ ነው። ምንም ቢፈጠር ምንም ልትናደዱ አይገባም። እኛም በምናወራው በምንለጣጠፈው ነገር ምንም ልትናደዱ አይገባም። በቃ ከዚህ በኋላ የሆነ መጥፎ ስራ እንኳን ቢሰሩ መጥፎ ነገር እንኳን ቢፈጠር ብሩኬና ሀይሚ የማይሆን ነገር ቢሆኑ ቢያወሩ መሀላቸው ላይ እዩ ብትገባና የሆነ ነገር ብትፈጥር ሀይሚም ስጋት አላት። ግን እውነት ነው ብላችሁ እንዳታም በቃ አቀነባብረው በቃ አሁን ላይ እዩን ድራማ ውስጥ አስገብተው በደንብ አድርገው ሊሰሩበት ያሰቡ ነው የሚመስለው። ምክንያቱም ከካሜራ ጀርባ እንጨርሳለን ብለው ነበር አይደለ? ተባብለው ነበረ። እሷም ብላ ነበረ እንዲወጣ አልፈልግም ብላ ነበረ። ግን ደግሞ ይሄው አሁን አውጥተውታል። ስለዚህ እነሱ ልደቱ እስከሚያልፍ ብለው ነው። ሲቀጥል እሷ ባለፈው ዲኤንኤ አድርገናል ውጤት ሲመጣ እነግራችኋለሁ ብላ ነበረ። ግን ገና አሁን ዲኤንኤ ሊያደርጉ እንደሆነ ነው ብሩኬ እያወራ ያለው። ስለዚህ እዩ የሆነ ድራማ መፍጠሯ አይቀርም። ወይም ደግሞ እነሱም እንደዚህ አርጊ ብለው አይዲያ ሊሰጧት ይችላሉ። ምክንያቱም ስራ ስለሆነ እሷም ትሰራለች፣ ያኛውም ይሰራል፣ ሀይሚም ትሰራለች፣ ብሩኬም ይሰራል። አራቱ መች እንደሱ ብቻ ሀብ ሁሉ ላሚ ወለደች። ቻናሉ ቀዝቅዞ ነበረ። ሀብ ራሱ ቻናሉ ቀዝቅዞ ነበረ። ቻናሉ ይሞቃል። እነ ፍፄ እነ ሁሉ ነው ጠቅለል ብለው የሚሄዱት እና አሁን በቃ አሪፍ የሆነ ድራማ ይጀመርላችኋል። ስለዚህ መናደድ አያስፈልግም። እኔ ላለመናደድ ለራሴ ቃል ገብቻለሁ። ምንም የሚፈጠር ምንም ሀይሚና ብሩክ እንደማይለያዩ ራሴን አሳምኛለሁ። አይለያዩም። ምክንያቱም ከአሁን በፊት ብዙ ነገሮች ተፈጥሮ ስለነበረ አሁን ደግሞ የሚሰሩት ስራ ነው። አብዛኛው ስራ ነበር ማለት ነው። ከአሁን በፊት ቀለበት ምናምን ብዙ ነገሮች ብቻ እኔ ይለያያሉ የሚል ምንም አይነት ስጋት የለብኝም። እንግዲህ ትናንትና ሪል ነው ያወሩት። ግን ከዚህ በኋላ የሚፈጠረው ነገር ድራማ ምናምን ሊሆን ይችላል። ማይሆን አስተያየት፣ መጥፎ ነገር ልትናገሩ ትችላላችሁ። ግን እኛ ደግሞ አስተያየት የምንሰጠው በተሰራው ቪዲዮ ልክ ስለሆነ ቪዲዮ ሲሰራ አስተያየት መስጠት አይተውም እንዴ? ምላሴን ይበላኛል። ምን ሆናቸዋል? ሳላወራ ላውል ላድር። ኦ ማይ ጋድ! ይሄ በጣም ከባድ ነገር ነው። ሳላወራ መዋል ማደር ነው። እንደዛማ አይሆን ነገር ነው። እና ብቻ ለማንኛውም እውነቱ መውጣቱ በጣም ደስ ብሎናል። ብዙዎቻችሁ ደስ ብሏቸዋል። ምክንያቱም የሆነ ስሙ እንደዚህ ሁሌ እሱን ስም እያነሳች ምናምን ስለምትሰራ በቃ አንዴ እውነት ይወጣና ከዛ በኋላ የሚሆነው ነገር ይሆናል። በእርግጥ የልጅ አባት ብሩኬ ከሆነ ብዙ ነገሮች ይፈጠራሉ። ብዙ የሚደብሩ ነገሮች ሊኖሩ ይችላሉ። ሀይሚ ግን ቀድማ አምና ተቀብለዋለች። ልጅቷ ከብሩኬ ጋር ለመገናኘት እድል ታገኛለች። 10 ስሙን ለመጥራት እድሉን ታገኘዋለች። የእሱ ልጅ ከሆነች ማለት ልጅቷ ልጅሽን ላሳይሽ ና ልጅን ያት ቴኬር አድርጋት እንደዚህ ሰበብ እየፈለገች ቤታቸው ድረስ ሁሉ ልትሄድ ትችላለች። እዩ ማለት ነው። እና እግዚአብሔር ካለ ባይሆን በጣም ደስ ይለኛል። ከሆነ እንግዲህ ያው ብዙ ነገሮች የሚያስደብሩ ነገሮች ሊኖሩ ይችላሉ። ግን ደግሞ ምንም ማለት አይደለም። ሀይሚ ቀድማ አምናበታለች። ያንተ ሆነም አልሆነም ካንተ ጋር መቀጠሌ አይቀርም ብላለች። ስለዚህ ምንም የሚፈጠር ምንም ሀይሚ አብራ ለመሆን ግን ለብሩኬ ቃል ገብታለች። ምንም ነገር ቢፈጠር አይለያዩም ብዬ ነው የማስበው። ግን እዩ ሀይሚን የሆነ ነገር ልታረጋት ትችላለች ከብሩኬ ጋር ለመሆን ልክ አብርሽ አሁን እንደሆነው አይነት ማለት ነው። እና አንዳንዴ እልህ እዩ ደግሞ በጣም መጥፎ ሰው ናት፣ ተንኮለኛ ሰው ናት። የምሬ ነው የምላችሁ።